ያው መውጣት ፈልገ ነው ቶፒኩን አታውቀውም። ስለዚህ ማይክ ያዝና ሳላዲን ቀጥል። እንኳን ደህና መጣ ሳላዲን። አሁን አብዲ በጣም እየጮኸ ሄደ። ሰላም ነው። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ኦኬ ዛሬ ስለ ምልጃ እያወራን ነበረ። አማላጅህ ማን ነው? የምን አማላጅ? ጌታችን ከደም ስራችን በላይ የቀረበን ነው። ምልጃ አያስፈልገውም። ቁርአን ላይ ስለ ሁሉ ነገር ሲጠይቁ ይሄን በላቸው ይሄን በላቸው ይሄን በላቸው ብሎ ጽፏል። ስለ እኔ ሲጠይቁህ ግን እኔ ከደም ስራቸው በላይ ቅርብ ነኝ ይላል። ስለዚህ ሙስሊም ከጌታው ጋር ለመገናኘት አማላጅ አያስፈልገውም። ኦኬ ስለዚህ አማላጅ የሚባል በእስልምና የለም ማለት ነው። ምልጃ የሚባል ነገር የለም። ምልጃ አለ። እሱም የምጽአት ቀን ያለው የምጽአት ቀን ነቢያችን ሰለላሁ ዐለይሂ ወሰለም ያማልዱናል። ከመሐመድ ውጭ የሚያማልድ አለ? ከመሐመድ ውጭ የሚያማልድ የለም። ከመሐመድ ውጭ ምልጃን ማቅረብ የሚችል የለም ነው ያልከው? ወይንስ ሌሎችም ያቀርባሉ? በቃ አማላጃችን የምድር ላይ አይደለም። ምድር ላይ ጌታችን አላህ ሱብሓነሁ ወተዓላ ለእኛ ለሁላችንም ቅርብ ነው። ቆይ የጠየኩም ብቻ ምልጃ በቂያማ ቀን ነው አልከኝ። ከምን ተነስተህ እንደጠየከኝ አብራራልኛ። ለምሳሌ ብዙ ጊዜ አንተ ምልጃን የሚያቀርበው ምልጃን የሚያቀርበው ነብያችሁ ብቻ ነው ወይንስ ሌሎች ሙስሊሞችም ምልጃን ያቀርባሉ? የመጀመሪያ ጥያቄ ነው። ምልጃን ደግሞ በቂያማ ቀን ብቻ ነው የሚቀርበው ወይንስ አሁንም ምልጃ መቅረብ ይችላል? አሁን ምልጃ መቅረብ እንደማይችል ነው የማውቀው። በቂያማ ቀን ብቻ ነው ምልጃ የሚቀርበው። ግን አንተ ሁሌ ጥያቄ ስታነሳ እንደሆነ ነው ለመሰለህ ብዙ ጊዜ እዚህ ላይ አንደኛው መለስክልኝ። ምልጃ አሁን ላይ ማንም ሊያቀርብ አይችልም፣ አሁን አይቀርብም። ቴንኪው። ወደ ሁለተኛ ጥያቄ እናልፍና ሁለተኛ ጥያቄያችን ምልጃን ማቅረብ የሚችለው ማን ነው? የቂያማ ቀን ምልጃ እንዳለ ነገርኩህ አይደለ? የምጽአት ቀን ምልጃ ማን ነው የሚያቀርበው ነው ያልኩህ እኮ። ያንን ምልጃ የሚያቀርበው ማን ነው? ረሱላችን ሰለላሁ ዐለይሂ ወሰለም፣ ነቢያችን መልእክተኛችን ሰለላሁ ዐለይሂ ወሰለም ሙሐመድ ረሱላህ። ከመሐመድ ውጭ ምልጃ ማቅረብ ይችላል? በጣም ተሽከረከርክ እዚህ ውስጥ ማለት ምንም ውሃ የማያነሳ ጥያቄ ነው እየጠየቀኝ ያለው። በቃ ጨረስኩኝ። የማይደረግ ነው ለመሰለህ አይደለም። አንድ ነገር ስትጠይቅ ከምን አንጻር እኔ አሁን ለምሳሌ በጠይቅ ለምን እንደጠየቅኩና በምን እንደጠየቅኩ ያ ጥያቄ ለምን እንደሚጠቅመኝ እነግርሃለሁ። ተስማማው። ወንድማችን ምን ብሎናል? ማይክን ያዘው አንዴ። ስለ ሞቱት አውጣልኝ ክርስቲያን። ወንድማችን ምን ብሎናል? ምልጃ አሁን አይቀርብም። ምልጃ የሚቀርበው መቼ ነው? በቂያማ ቀን ነው ብሎናል። አንደኛ። ሁለተኛ ምልጃን የሚያቀርበው ማን ነው ብዬ ለጠየኩት ነቢያችን፣ እሱንም በቂያማ ቀን ብሎናል። ይህን አዲስ አንብብና ተርጉምልን። ሳላዲን ይታያል? እስኪ በአረበኛው አምጣው። አረብኛውን አድርግለት። እስኪ እኔ ታየን ስላልሆነ አንተ እንትን በለው ወይ ደግሞ ፔስት አድርገው ወደ ኮሜንት። ክርስቲያን አንብበው። እሺ ሐዲስ ያለ ሳይብስም ቀኝነቱ 47 ላይ ነው። እሺ ታሪኮች ያላሳፈ ድምጽ ታፍኗል። ድምጽ ታፍኗል።
እሺ አሁን ኦኬ ሳላዲን አድርገው አድርገው ይደርባል። ቀጥላውን እንትና ኦኬ ኢንተረስታን አይታ አለች አስተላለፈች ሐዲሱን if a company if a company of a Muslim numbering 100 prays over a dead person አንድ ሙስሊም በሞተ ሰው ላይ 100 ጊዜ ከጸለየ all of them interceding for him their intercession for him will be accepted ለዛ ሰው ምልጃቸው ተቀባይነት ይኖረዋል። ወንድማችን ምን ብሎ ነበረ? በዚህ አሁን ምልጃ አይቀርብም ብሎ ነበረ። ይህንን ለሞተ ሰው ትጠይቃለህ። ምልጃውን ያቀረቡት በህይወት ያሉ ሰዎች ናቸው የሞቱ ናቸው? አንድ ጥያቄ አለኝ እኔ ራሱ። ምንድነው ጥያቄ? አሁን ምልጃ አለ የለም የሚል ጥያቄ ነው አንተ ያነሳኸው እና እኔ ወዴት ምልጃ አለ የለም ብዬ አልጠየቁህም። ምን ብዬ ነው የጠየቁ? ምልጃ ማን ነው የሚያቀርበው? መቼ ነው የሚቀርበው? አሁን አይቀርብም ብለኸኛል። በቂያማ ቀን ነው ብለኸኛል። አሁን እኔ በነገር ላይ በደንብ ደስ በሚል ሁኔታ ሳላዲን ተረጋጋ፣ ውሃ ጠጣ። ሁለቱንም የተናገርከውን የሚያፈርስብህ ጥቅስ ነው ያመጣሁብህ። አንደኛ ነቢዩ ነው የሚያቀርበው ብለሃል። ኡመቱ ራሱ ምልጃን ማቅረብ እንደሚችል ነው ያሳየውህ። ሁለተኛ አሁን አይደለም በቂያማ ቀን ነው ብለሃል። በህይወት ያሉ ሰዎች ለሞተ ሰው ምልጃን አቅርበው ምልጃቸው እንደሚቀበል ነው የሚናገረው። ስለዚህ ወዴትም አያፈናፍንም። ጥቅሱ ላይ ብቻ አውራ። ጥቅሱ ላይ ሜቢ ቅድም ያልከውን ረሳኸው ከሆነ ወይንም የምታሻሽለው ካለ ሶሪ ብለህ መቀጠል ትችላለህ። ማይክን አንሳውን። አሎ፣ ይሰማለሁ? ትሰማለህ? በጣም እየተሰማው ነበር እስካሁን ወይስ አሁን ነው? አሎ፣ ቀጥል። ትሰማለህ? እሺ፣ በመጀመሪያ እኔ አሁን ልልህ የምፈልገው ነገር ይሄ እንደ አጀንዳ እንደ ኢሹ እኔን ጠየቀኝ አይደለ? እኔ ተራ ሙስሊም ነኝ። ይሄንን ላቀውም ላላቀውም እችላለሁ። እኔ ከአስተማሪ ጋር ሙስሊሞች ከሙስሊሞች ጋር የሚወያዩት አይዲያ እና የሚያነሱት አስተምህሮ ነው። ለንጽጽር የሚቀርብና ልነግርህ ነው፣ ለንጽጽር የሚቀርብና ይህንን ጉዳይ አንስተህ ከሙስሊምና ከክርስቲያኖች ጋር የምናወራበት አጀንዳ አይመስለኝም። የሆነ ሆኖ አንተ ሳታስበው በተቻለ መጠን ማለት ነው ብዙ ክርስቲያኖችን በቂል አጀንዳ ወደ እስልምና እየከተትክ እንደሆነ በዛገጠ እነግርሃለሁ። ከምሬ ነው። እየተበሻሸቅን አይደለም። ሐዲሱን አውራ። አንተ ላልከው መልስ ስጥ እባክህ። ምልጃ በዚህ ምድር አይቀርብም አልከኝ። በዚህ ምድር ለሞተ ሰው ምልጃ እንደሚቀርብ በዛም ምልጃ ደግሞ ምልጃቸው ተቀባይ እንደሚሆን አሁን እኮ ጥያቄ እኮ ይቀርባል ተባለ አይደለ? አንተ ግን አይቀርብም አጀንዳ እዛ ውስጥ ያለው ነገር ምንድን ነው? ለምሳሌ እኔን የስ ኦር ኖ ብለህ ጠየቅከኝ። ኖ አልኩ፣ ግን የስ ነው መልሱ። እሺ ከዛስ ማወቅ የምፈልገው ነገር አለ። ለምን አነሳው? ይሄን አጀንዳ ምን ያያይዟል ከኔና ከአንተ ርዕስ ጋር? ምክንያቱም አንተ ክርስቲያን ነህ፣ እኔ ደግሞ ሙስሊም ነኝ። እባክህ አዳምጥ። እባክህ ስለዚህ አንተ ሺህ ጊዜ ብትፈላሰፍ ብትመራመር ወገን እንዴት ነው የምንግባባው? ቅድም ምን አለን? ምልጃ በዚህ ምድር አይቀርብም የሚል አርጉመንት አነሳ። ለሞተ ሰው 100 ጊዜ ከጸለያችሁ ምልጃው ተቀባይነት አለው። ምልጃችሁ ተቀባይነት ምልጃ የሚያቀርበው ሙሐመድ ነው አለን። ካቀረባችሁ የሚለው ግን ሙሐመድን ኢምፕላይ የሚያደርግ ሳይሆን እንደውም ከሙሐመድ ውጭ ያሉ አካላትን ኡመቶችን የሚመለከት ነው። አማኞቹ ለሞተ ሰው ሰብሰብ ብለው 100 ጊዜ ጸሎት ከቆጠሩ ያ ምልጃቸው ማረው እንደዚህም ከሆነ 100 ጊዜ ከተናገሩ ያ ምልጃቸው ተቀባይነት አለው። ከሞቱ በኋላማ ለሞተ ምልጃ ካቀረባችሁ ከተባለ የሞተ አካል አለ፣ ያልሞተ አካል አለ ማለት ነው። በዚህ ዓለም አሁን ባለንበት ነው የሚሆነው። ስለዚህ ምልጃ አሁን አለ
የለም ያልከው ውድቅ ይሆናል ማለት ነው። ስለዚህ እሱን ተሳስቻለሁ ትለንና ሁለተኛም ደግሞ ሌላኛው ስህተት ምን ይሆናል? ሙሐመድ ነው የሚያቀርበው ያልከው ደግሞ እንደገና ስህተት ይሆናል። ምክንያቱም ምልጃችሁን የምታቀርቡት እናንተ ናችሁ ስላለ እናንተ የሚለው ውስጥ ሙሐመድን ኤክስክሉድ አድርገህ ነው እንደው የምታወራው። ከሙሐመድ ውጭ እንደውም ሌሎቹ አሁን በህይወት ያሉት ለሞተው አካል ምልጃን ያቀርባሉ። ስለዚህ አሁንም ስህተትህን ታርምና ከሙሐመድ ውጭ ሌሎችም ምልጃን ያቀርባሉ ተሳስቻለሁ ትለኝና ከዛ ሙሐመድስ ያቀርባል አያቀርብም፣ ሌሎቹስ ያቀርባሉ አያቀርቡም ደግሞ ይሄድብሃለሁ ሶስተኛ ማለት ነው። አሁን ለተናገርከው ወይም እርማት ባለፈው እግር በእግር ሙስሊሞችን ክርስቲያኖችን እግር በእግር ትከተላቸዋላችሁ፣ ጉድጓድ እንኳን ቢገቡ አብራችሁ ትገባላችሁ የሚለውን የረሱል ላ ሰለም ሀዲስ በተሳሳተ መንገድ ተርጉመህ እዚህ ላይ ስታወራው ነበርና እኔ አጀንዳ ፈጥረህ ሞታል በአንተ ቤት። አጀንዳዎች አይደሉም እነዚህ ላይ አንተ በቃ ጎበዝ ካልክ በስነ ስርዓቱ አጀንዳ ይዘህ የሚመለከትን አጀንዳ የማይመለከትን አይደለም የሚመለከትን አጀንዳ ይዘህ ማውራት ትችላለህ። እንደዛ አይደለም። አሁን ሀዲስ በጣም ከንባብ አንጻር ነው ወይ ደግሞ ከንባብ ብዛት ወደ እስልምና ትመጣለህ ብዬ አስብ ነበር። ግን ድርቅና ነው ያለብህ ወይ ደግሞ እልህ ነው ያለብህ እንጂ ማለት ነው። በእርግጠኝነት የሚያነብሰው ሁል ጊዜ ወደ እስልምና ነው የሚቀርበው። ምክንያቱም መጀመሪያ መጽሐፋችንም ሲወርድ አንብቡ ብሎ ስለጀመረ እና ምልህ ነገር ምንድን ነው? ሳላዲን ሚዩት አደረግኩ። ምክንያቱም ሬሌቫንት የሆነ ነገር እያወራህ ነው። ሳያል ቡካሪ 1913 ላይ ነብይህ እሱም ተከታዮቹም መሀይምን መጽሐፍ ማንበብ እንደማይችሉ የተናገርከው። አንተ ደግሞ በተቃራኒው ምን ትለናለህ? የሚያነብ ሰው ነው ሙስሊም የሆነው ትለናለህ። ነብይህ በሱናው መሰረት ደግሞ መሀይም የሆነ መጽሐፍና ማንበብ ማይችል ነው ሙስሊም የሆነው ብሎ ነው የሚለው። ተነብይ ሱና ጋር ትጣላ። ሪስፔክት ዩር ነብይ። አንተ ነብይህን ሪስፔክት አድርግ ፕሊስ፣ ሪስፔክት አድርገው ነብይህን። የአብደላ የሙተሊብ ልጅን ሪስፔክት አድርግ። ተው አይሰማኝም። እውነት ነው። እንደዚህ አይነት ነገር እንዴት ልሰማ ትችላለህ? እኔም አልሰማህም። አንተም ስታወራ እኔም እየሰማህ አልነበረም። ስለዚህ ሁሱ ትቀጥላለህ። ማይክን ሳላዲን ትይዛለህ። የሙተሊብን ልጅ የምትታደገው ከሆነ እውነት ለማውራት ሞክር። እኔ ጋ ኤንዌስ ሁሱ አለ። ማውራት የምትፈልጉ ካላችሁ ቀጥሉ። ጭንቅላቴን ትንሽ እያመመኝ ነው፣ ራሴን እያመመኝ ነው። ጉንፋን ዞኝ ይሁን አይ ዶንት ኖ፣ የሆነ ሽታ ሸቶኝ ነበር። እንዴት ናችሁ? ሰላም ብያለሁ። ሰላም ብለናል። እሺ ሁሱን እኔ ልቀበለው። ሁሱ አለ? አብዱ አለ? አብዱ ሰላም፣ እንዴት ነህ? አለን። እንኳን ደህና መጣ። እንኳን ደህና ቆያችሁ። ጥሩ። አላህ አማላጅ ነው በርዕሱ ላይ ማለት ነው። ኦኬ። አይ እኔ የገባሁት እንኳን የቅድሙን የተለጠፈውን የቁርአን አንቀጽ ተመልክቼ ርዕሱ ላይ ትኩረት አድርጋለሁ። ወንድማችን ርዕስ አለና ትንትን አድርገን ስለምናወራው ጊዜያችንን እንዳንበላ። አቤት ሱረቱል አሕቃፍ ላይ ወንድማችን አለ። ስለ አላህ ማውራት ትችላለህ? እሱ ራሱ እኮ ስለ አላህ ነበር የሚያወራው የቅድሙ አንቀጽ። እኔ ስለአሁን ነው ስለ ቤቱ ርዕስ ነው እያወራ ያለሁት። ስለ ምልጃ ወይ ደግሞ አማላጅነት ማለት ምን ማለት ነው የሚለው ላይ ትርጓሜው ላይ እንሄዳለን። እንዲሁም ደግሞ አላህ አማላጅ እንደሆነ እዛ ላይ እንድታወራለህ። ኦኬ። ሻይ እኔ ቅድም ተለጥፎ ያዩት የቁርአን አያ እሱ አጀንዳ ቅድም አለፈ። አሁን ስለዚህ ነገር ለማጣው አብዱ ቶፒኩ ስለ ምልጃ ነው። ስለ ምልጃ ስለሆነ ምልጃው ላይ የምትለን ነገር አለ ወይንስ አታውቅም? በምልጃ ጉዳይ ላይ እኔ ርዕሱ ለማወቅ የፈለግኩት ማለት ይሄም የምልጃው አጀንዳ ለምንና በመልካም ሀሳብ በቃ ሳላዲን አንተ እኮ ከአንድም 3 ነጥብ ነው በአንድ የጣልከው። ከዛ እንደ ጣልክ ሲገባ ለእናንተ አይጠቅማችሁም ይሄ በውስጥ የምናወራው ነው ምናምን ወደሚል ውስጥ ገባ።
ኖ ምን ሰው ችግር አለው? እኔ እኮ ተራ ሙስሊም ነኝ። ልሳሳትም ልክ ልሆንም እችላለሁ። ስህተትህን እኮ ማመን እኮ አንድ ነገር እኮ ነው። አንተ እኮ ስህተትህን ከማመን አንተ ይልቅ አይደለማ አንተ ጋር አልሳሳትም። አንተ ፊትማ ሳላዴን ኢጎህን ለዛ ሽንት ቤት ክተተው። አንተን አይደለም የአንተን ሊቅ የምትላቸው መምህሮችን ጠፍጥፌ እሰራቸዋለኝ። ቻሌንጅ አድርጉኝ ይምጡና ሪስፔክት አድርግ ሰውን። የምታውቀው ነገር የለም። እንደማታውቅ እኮ በአንድ ጥቅስ ነው ገና በቃኝ ያልከው። በአንድ ጥቅስ ማለት ነው። በአንዲት ጥቅስ ገና ኢማጂን፣ በአንዲት ጥቅስ ነው ያመጣኸውን አርጉመንት በሶስት ፉርሽ ያደረኩብህ ብዙ ቦታ ሳልሄድ ማለት ነው። ስለዚህ ምን እኔ ለአንተ ብዙ መልፋት ሳይጠበቅብኝ በአንዲት ጥቅስ አፍህን ማዘጋት ምችል ሰው ነኝ። እኔ አውቃለሁ ምናምን ብላ አትወጠር። ተረጋጋና አንብበን ካላወቅ አላቅም ነው የሚባለው። ማታውቀው ከሆነ አላቅም ነው አለቀ። አንተ ማብሸቅ ላይ ነው ጉብዝና። እኔ አሁን ያዝ ማይከን አብዲ እንኳን ደህና መጣ። አቡዲ ሰይድ ሁሱ እየሰማህን ስላልሆነ ነው ሶሪ። ይሰማል አብዲ አቡዲ ኖ ቻሌንጅ አድርጉኝ። ኖ ቻሌንጅ አድርጉኝ። ቻሌንጅ ነው። ራሴን አሞኛል እና የፈለግከን ቻሌንጅ አድርገኝ። በዚህም ላይ ወኝ ለእናንተ አጤርራ ማንበብ አይጠበቅብኝም። አጤርራ ማየት አይጠበቅብኝም። የሆነ ጥቅስ መፈለግ ጎግል ተደምራችሁ እንደዚህ ገዝቱን ሞልቻችሁ ለእናንተ አንዲት እንትን ሳላነብ አስተናግዳችኋለኝ። ዘውን ለምራችሁ እዚህ ደገሱ ላይ ሞልቻችሁ አላዲን እኮ ያደረገው ነገር እኮ በነገራችን ላይ ስልታዊ ማፈግፈግ ይባላል እንጂ ጥያቄው ራሱ ቅድም አላህ አማላጅ እንዳልሆነ ነው የተናገረውና ኬት እንዳመጣው ቢነግረን ጥሩ ነው። አቡዲማ እኮ ስንት ነጥብ በአንድ ንግግሩ ነጥብ እኮ ነው የጣለው። እንደናንተ ሶስት አምላክ የለንም። ማን ነው ማን ላይ የሚያማልደው? አላህ ክርስቶስ ላይ ያማልዳል። ሱራ 6:51 ላይ አላህ መሐመድን ይለምናል፣ መሐመድ ደግሞ ኢየሱስን ይለምናል። 6:7 ይለምናል። ስማ አታላግጥ እና አዋጣችሁ። እኛም እኮ ጥያቄያችን አላህ ወደ ማን የሚለምነው ነው። ለማን ነው የሚለምነው ነው? ወደ ማን ያማልዳል? እኛ ክርስቶስ አማላጅ ስንል እኮ ክርስቶስ በስጋ የተገለጠ ሕያው አምላክ ስለሆነ ስለኛ ተገብቶ ቤዛ ሊሆነን የመጣው አካል አንድም ለእኛ ምን ሊሆን ምሳሌ ሊተውልን በስጋው ወራት ምልጃን አቀረበ ተብሎ ተነግሮለታል። የአንተ አካል ግን በስጋ ያልተገለጠ አንድ አካል ነው ብለህ የምታምነው ወደ ማን የሚለምነው ነው? እኛ በአካል አንድ አካል ብለን አናምነው፣ ሶስት አካል ብለን ነው የምናምነው። ወደ ማን ነው መመልደው? ወደ ክርስቶስ ነው። ወደ ማን ይሆናል? ጉልበት ሁሉ ለክርስቶስ ይንበርከክ ይደለ ሰው ወደ መሐመድም አላህም ወደ ክርስቶስ ነው ይንበረከኩት። እባክህ አማልደን፣ እባክህ ይቅር በለን ማረን እያሉ የሚለምኑት ክርስቶስን ነው። አብዱ ተሳስቻለሁ። አብዱ ሪፖርት እያደረገ ነው። አስወጡት። ለሪፖርት ነው የሚገባ። አጀንዳ ለማስቀየር ነው የሚገቡት እኮ። አቡዲ ሰይድ ኧረ ወገን እኔ ስፔሲፊክ ጥያቄ እንትን እንኳን አይደለም ቀላል ጥያቄ የሚባሉ ናቸው እየጠየቅናቸው ያለ ነው። ገና አሁን ለምን ተጋጨ ምናምን ብዬ አይደለም አሁን ይህንም እየጠየኳቸው ያለሁት። ለምን አላህ አማላጅ ብቻ ነው ተባለ፣ ለምን ተዛጋር ሙዛጋት ብቻ ተባለ፣ እንደዛም አይደለም ጄነራል ነው እየጠየቁ። ምክንያቱም መሐመድ ሸፋዬ እያለ በእናትህ መንዙማውን ክፈትላቸው ወይ ሁሉም ጨብ እያደረጉ እንትን የሚሉት ነው። በተለይም ሱፊዎች እና ለምንድን ነው እሱ የምታፍሩበት? መመለስ የከበዳችሁ
ወገኖቼ ተው እንጂ ኧረ ተው ወገኖቼ ተው። መሐመድ እንዴት ነህ? እንኳን ደህና መጣ መሐመድ። አሎ ሰላም፣ እንዴት ነህ? እንዴት ነው አለን። ጥያቄ አለኝ። ታስታውሰው የሆነች አንድ ነገር ልበል እንዳይደብርህ እና የሆነ ገጠር ላይ ማለት ነው ሰው ስታይ ምናምን ነገር ኬፕህን ወለቅ ታደርግና ሰላም ናችሁ እንዴት ናችሁ ትላለህ። ባታወልቀው እንኳን ያዝ ታደርጋታለህ እና ያንዴ ፎቶ ያነሱ እንደዛ ነገር ታውቃታለህ። እንደ ያስካት ነው ፎቶዋን እንትን ያደረጋ ፕሮፋይል። መልካም ስለ ምልጃ እያወራን ነበረ። እኔ ጥያቄ ሌላ ነው። ስለ ምልጃ ትንሽ እናውራ። ስለ ምልጃ ሳይሆን ስለ ክርስትና። ክርስቲያን ሁን ያለው ማን ነው? አንተን ክርስቲያን እንድትሆን ያዘዘው ማን ነው? የትስ አገኘው? ክርስቲያን ሁን ያለህ ነብይ ወይንም ደግሞ ከመጽሐፍ ቅዱስ ወይንም ከባይብል አንድ ማስረጃ ሰጠ ትችላለህ? ወይኔ አንተ ይሄ ከባድ ጥያቄ ነው። የቢሊየን ጥያቄ። ተመራምረህ ነው ያገኘኸው ይሄንን ጥያቄ? ተመራምር የሚሆን ጥያቄ ለኔ የሆነ ጥያቄ የሆነኝን ለአንተ ነው ያቀረብኩት። አንተም በትክክል መልስልኝ ወይንም በማስረጃ ማየት ነው ፈልገው። መልካም ክርስቲያን ሁን ያለ ነብይ ያው እየሰበከ ከየትም ይሁን በማስረጃ ነው ማየት የምፈልገው። ይሄ ነገር በጣም ከባድ ነው። ክርስቲያን ማለት ምን ማለት ነበረ ታውቃለህ? ባቅማ ለምን ጠይቃለሁ? ክርስቲያን ማለት ምን ማለት ነው? ክርስቲያን ሁን እንድትሆን አንተ ክርስቲያን እንድትሆን ያዘዘህ ማን ነው? ነብይ ነው ወይንስ ነብይ ከሆነ ምን ላይ ማስረጃ? አምላክ ከሆነ ደግሞ አምላክ ደግሞ በምን ላይ ነው ያዘዘው? በነብይ ነው የመሰከረው ወይንስ ደግሞ መጽሐፍ ቅዱስ ላይ አለ ወይንስ ባይብል ላይ አለ? ከማንኛውም ይሁን ማስረጃ ገልጸህ ልታሳይ ትችላለህ? ክርስቲያን የሚለው ባይብል ላይ ባይኖር ስህተት ያደርገዋል ማለት ነው? ካለለ ማስረጃ ከስህተት ነው ማለት ነው። ኦኬ ክርስቲያን የሚልስ መጽሐፍ ቅዱስ ላይ ካለ ክርስቲያን ሁን የሚል የለም። ማን ያኔ ምናልባት ሰዎች በውሸት ካልጻፉት በስተቀር አንድም ነብይ የክርስቲያን ሁኑ ብሎ የመዘገበ ሐዋርያት ወይንም ደግሞ ምንም ነገር የለም። ክርስቲያን ማለት ምን ማለት ነው? እሺ ጥያቄውን ለአንተ እኔ እየጠየቅኩ አንተ ለምን ጠይቀኝ? እፎይ እዚህ ጋር እኮ ይኸውልህ ብታሳየውም በሐሰት ጻፉት ሊልህ ነው እየነገረህ እኮ ነው። ሰርኩላር መልሱን ነው። እኔ ከነብያት ሆነ ክርስቲያኖች ሆኑ። ቆይ መሐመድ አንድ ጥያቄ ልጠይቅህ። አንድ ቀላል ጥያቄ ልጠይቅህ። ቆይ ይሄ መለስልሃል። አንድ ቀላል ጥያቄ ልጠይቅህ መሐመድ። እኔ በጥያቄ ላይ ጥያቄ ጨረቃ መስኪን ላይ እንዲሆን ያዘዘው ማን ነው? የኔን ጥያቄ መልስና እኔ ከነ ማስረጃ እቺን ቀላል ጥያቄ መሐመድ ጨረቃን አምልክ ያለ ማን ነው? ጨረቃ መስኪን ላይ እንዲሆን ጨረቃ ማን ነው ያመልክ ያለው? ጨረቃን የሚያመልክ ማን ነው? ጎበዝ በቃ እሺ፣ አይመለክም። ጨረቃ መስኪን ላይ እንዲሆን ያዘዘው ማን ነው? እሺ ቀላል ጥያቄ እቺ መልስና። ያማ ከባድ እኮ ነው፣ ሰፊ ነው። ከባድ ከሆነ ሰፊ ነው። መመለስ ካልቻልክ ጎበዝ መሐመድ አንተ እኮ ጎበዝ ነህ። አሁን ማለት ነው እስልምና ላይ መስኪን ላይ ጨረቃ እንዲሰቀል ያዘዘው ማን ነው? እኔ ስለ እስልምና የፈለግከውን ጥያቄ ትጠይቀኛለህ፣ ችግር የለውም አስተናግዳለሁ በመረጃ። በነቢያችን እያለ መሐመድ በነቢያችን እያለ አንድ ጊዜ ተረጋጋ፣ አዳምጠኝ እንጂ እኔ በማረጃ እኔ አሁን ጥያቄ ለራሴ ጥያቄ ሆነብኝ። ክርስቲያን በአላህ ብያለሁ፣ ነብይ ማስረጃ አንተ ማትሰማኝ በአላህ ብያለሁ እኮ ጨረቃ መስኪን ላይ እንዲሆን ያዘዘው ማን ነው? እስቲ አንድ እቺን ብቻ ቀላል እኔ ከነ ማስረጃው ልሰጣለሁኝ እኮ እኔ ሰጣለሁ አልኩህ እኮ የመጀመሪያውን ጥያቄ ወላሂ ከነ ማስረጃው ሰጣለሁ። እኔ ወላሂ አልኩህ። እኔ ግን ጥያቄ ብቻ መልስልኝ ነው። ማንኛውም ሙስሊም ይኸውልህ አዳምጠኝ። ማንኛውም ሰው ሲፈለግ ገና ሲፈጠር ሙስሊም ሆኖ ነው የሚፈጠረው። እናንተ ክርስትና የምትነሱት መጀመሪያ ላይ መሐመድ አንድ ያዳምጥ። እውነት አደረከው። ተረጋጋ መሐመድ። ይሰማል እያልኩ ያለሁት እኔ ተሰምተዋል? ማሜ ማይክን አንድ ያንሰው።
ሶሪ አሁን እኔ ነኝ ሚዩት ያደረኩ ኢንቫይት ልክላለሁ ብዬ ነው ስታነሳው ሚዩት ያደረኩ። ማሜ አሁን አንሳው። መልካም ክርስቲያን እንዴት ማለት አታርገኛ? እሺ እኮ አይ እንትን ኢንቫይት ልክላለሁ ብዬ ነው ስታነሳ ሚዩት ያደረኩ። ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ይህንን ታውቃለህ? እ ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ይህን ታውቃለህ? እሺ ኢየሱስ ክርስቲያን ነው ማለት ነው? መልካም አንተ አምልኮ እስልምና ማለት አላህን ማምለክ ነው ታልከኝ፣ አይዋ አላህ አይዋ ሙስሊም ነው ብዬ ጠይቃለሁ። ብጠይቅ ምንድን ነው ምላሽ? እኛ ሙስሊም እንድንሆን ታዝዤ ነው። እኔ ቆይ ከፈለክ ማስረጃ ሰጣለሁ። ቆይ፣ አንተ እኔ ደግሞ ግን ክርስቲያን ኢየሱስን እንድትከተል ያዘዘህ ማን ነው? ኢየሱስ ራሱ ከሆነ ክርስቲያን እንድትሆን ያዘዘህ ማስረጃ ሰጠኝ ትችላለህ? እሺ ማይክ ያዛውን። ስለዚህ ክርስቲያን ማለት ክርስቶስን መከተልና ክርስቶስን መልበስ ተሆነ ማይክ ያዛውን። ስለዚህ ክርስቲያን ተብለናል ወይ? ክርስቶስንስ እንድንከተል ታዘናል ወይ? በሚገባ ማን ያዘዘን? ራሱ ምን ብሎ ተከተሉኝ ብሎ ምን ላይ አይ ቲንክ ዮሐንስ ወንጌል ምዕራፍ 16 ቁጥር 1 ላይ በእኔም እመኑ በእግዚአብሔርም እመኑ ይላል። በማ በእኔ እመኑ እንድናምንበት ነገረን። ዮሐንስ ወንጌል ምዕራፍ 10 ላይ በጎቼ ድምፄን ይሰሙኛል እኔም የዘላለም ሕይወት እሰጣቸዋለሁ። በጎቼ ይከተሉኛል ይሰሙኛል። ምንን? ድምፄን እንድንከተለው ድምፁን እንድንሰማ ነግሮናል። ክርስቲያን ምን ላይ ተባሉ? ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ የክርስቶስ ተከታዮች ምን ተባሉ? ክርስቲያን ተብለው ተጠሩ። ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ስለዚህ ማን ነው ክርስቲያን ሆኑ ያላቸው ነው? ኢየሱስን ክርስቲያን ኢየሱስ ፍጡር እንጂ ፈጣሪ አይደለም። ኢየሱስም ማን ነው እሱ ክርስቲያን ሆኖ የታዘዘው? ፕሊዝ ኢየሱስ አንተንና ያንን ፔዳፌል ነብይህን የፈጠረ ነው። እኛ ጋር ስታወራ ተረጋግተህ አውራ። ኢየሱስ ፍጡር እንጂ ምናምን ብለህ እንዳታወራ። ስለ ኢሳ እያወራ ከሆነ ኢሳ ፈጣሪ ነው፣ ፍጡር ነው። ሶሪ የእናንተው የታሰበው በመሐመድ ሂሳብ ያለው እሱም አክቹዋሊ ቤላ ከይፍ ነው ያለ ቃሉና መንፈሱ እንደመሆኑ ፍጡር አይደለም እሱ ራሱ ማለት ነው። ኤፌሶን 2:10 ላይ እንደሚናገረው አስቀድሞ መልካሙን ስራ ለማድረግ በኢየሱስ ክርስቶስ እንደተፈጠርን ይናገራል። ነገር ግን እንደ መሐመድ አይነቱ ደግሞ መልካሙን ስራ ማድረግ ያልወደዱት የገሃነም እሳት ይሆናሉ ማለት ነው። የገሃነም እሳት ይሆናሉ። እሱንም የፈጠረው ማን ነው? ኢየሱስ ነው። የኢየሱስ ተከታይ ናችሁ ወይ? አዎ የኢየሱስ ተከታይ ነን። የኢየሱስ ተከታዮች ደግሞ ምን ተብለው ተጠሩ? በአንጾኪያ ክርስቲያን ተብለው ተጠሩ። ስለዚህ ክርስቲያን ማለት የክርስቶስ ተከታይ ማለት ነው። እንድንከተለው ታዘናለሁ። ያው በእኔ እመኑ በአባቴ እመኑ፣ ስታምነው ትከተለዋለህ ማለት ነው። በጎቼ ድምፄን ይሰማሉ ብሎ ያለን እኛ ስለምንከተለው ድምፁን ስለምንሰማ የነገረንን ስለምናውቅ ነው። አምነን ስንጠመቅ ሮሜ ምዕራፍ 6 ላይ እንደሚናገረው ክርስቶስን እንለብሳለን ማለት ነው። የክርስቶስ ተከታይ ተብለን ክርስቲያናዊ ምግባርን እየተገበርን ክርስቶሳዊ እንሆናለን ማለት ነው። የክርስቶስን ትርጉም የክርስትናን ትርጉም ቅድሚያ ያወቀው። እኔ የኔ ጥያቄ እኔ ስለ ኢየሱስ አይደለም እየነገርኩ ያለሁት። ኢየሱስም ሆነ ማንም አንተን ክርስቲያን እንድትሆን ያዘዘህ ማን ነው? ካታዘዝክ ደግሞ ማስረጃ ትሰጠኛለህ ወይ ነው። ምን ብዬ መለስኩልህ? አንተ ስለ ኢየሱስ ነው እያወራህ ያለው። እኔ እያወራህ ያለሁት አንተ ክርስቲያን ያኔ ክርስቲያን የኢየሱስ ማን ነው? የኢየሱስ ተከታይ ማለት ነው ክርስትና ብለኛል። ኢየሱስን ክርስቲያን ሁን ያለው ወይንም የሆነበትን ማስረጃ ትሰጠኛለህ ወይ ነው። ጤነኛ አይደለም እንዴ? ክርስቶስ የሚመለክ አምላክ ነው እያልኩ እኮ ነው። ኢየሱስ ራሱ የሚመለክ ነው እንጂ እሱ ማን ነው ክርስቲያን ሁን ያለው እያልክ አትበለኝ። ጤነኛም አይደለም። አላህም ማን ነው እሱ ሙስሊም ሁን ያለው ብሎ እንደመጠየቅ ነው። አላህም ማን ነው እሱ ሙስሊም ሁን ያለው? እናንተ ሙስሊም ናችሁ ስትለኝ አላህም ማን ነው ሙስሊም ሁን ያለው? ክርስቶስ ለእኛ አምላካችን ነው እያልኩ እኮ ነው።
አምላካችን የምንከተል ደግሞ ክርስቶስን የምንከተል ምን ተብለን እንጠራለን? ክርስቲያን፣ የክርስቶስ ተከታይ ማለት ነው። ነው ጭንቅላትን በደንብ ውዱ አላደረክም? አላህም ማነው እሱ ሙስሊም ሁን ያለው? ክርስቶስ ራሱ ትእዛዝ ሰጪ ነው፣ ተቀባይ ሳይሆን ራሱ የሚመለክ ነው። ስለዚህ ተረጋግተህ ወደ ቶፒኩ ተመለስ፣ ወደ ምልጃ። አላህ ወደ ክርስቶስ ምልጃን ያቀርባል። ባይዞ አላህ ክርስቶስን ይለምናል። አላህ ክርስቶስን ተንበርክኮ ይለምነዋል። ስለ እናንተ አላህ ነው ያልኩህ ያማልዳችኋል። ከማ ከክርስቶስ ክርስቶስ ደግሞ ሞቱንና ስዕለቱን ስለ ካዳችሁ ገሃነም ይከታችኋል። እስከ ነቢይህ አላህ ብለህ የፈጠርከው ያጣዖቱን ጭምር ወደ ገሃነም እሳት ይከታችኋል። ተሳሳትኩኝ መሐመድ? አላህ ምልጃ ያቀርባል። ወደ ማን ነው የሚለምነው ካልከኝ ደግሞ ወደ ኢየሱስ ነው የሚሆነው። ማናቸውንም በስሜ ብትለምኑ ያደርጋለሁ ብሏል። ነገር ግን አላህ የለመነው በስሙ አይደለም። እናንተም በስሙ አይደለም እየለመናችሁ ያላችሁት። ኖ እንደምን ትወጣለህ? ሽፋ እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። አላህ ኢየሱስን ምልጃ ይለምናል። ወደ ኢየሱስ ምልጃ ያደርጋል። አላህ እኮ ፈጣሪ ነው፣ ኢየሱስ መልእክተኛው ነው። ኖ አላህ ምልጃ ያቀርባል አያቀርብም? እሺ ነው እኮ ወደ አላህ ለማን ነው የሚያቀርበው? ኮኔም ጥያቄ ወደ ኢየሱስ ነው። ኢየሱስ ነው ፈጣሪ። ስለዚህ ኢየሱስ ፍጡር ነው ነው አልወጣኝም። አላህ ፍጡር ስለሆነ ወደ ኢየሱስ ምልጃ ያቀርባል ብዬ አምናለሁ እኔ። ማስረጃ? እሺ አላህ ምልጃ ያቀርባል አያቀርብም? ለማን ያቀርባል እኮ አልኩህ። የማን? እሺ አላህ ለማን ነው ምልጃ የሚያቀርበው? ለማን ያቀርባል እየጠየኩህ አይደለም እንዴ? እሺ አላህ አማላጅ ነው አይደለም? አላህ አማላጅ ነው አይደለም? ወደማ ምን አውቃለሁ? ይሄን ብቻ መልስልኝ። አላህ አማላጅ ነው አይደለም? ስለዚህ ወደ ማን ነው የሚያማልደው ነው? እኔ አይመለከተኝም። አማላጅ አይደለም ብለህ ነው የምታምነው? አላህ ፈጣሪ ነው። አማላጅስ ነው አይደለም? ወደ እሱ የሚያማልዱትን ይልካል እንጂ አማላጅ ለማን ነው የሚያማልደው ያልከለም? እሺ ስለዚህ ምልጃ አላህ አቀርብም እያልከኝ ነው። ቴንኪው። እሺ ሱራ 651 ነው የክፈትልኝ ክርስቲያን። መጀመሪያ ያው ነው ቅድም ተማሪ የነበረውን ነው መግለጽ ፈለኩት ነው። ስለዚህ ወንድማችን ምንድነው ያለን? አላህ ራሱ ምልጃ የሚቀርብለት እንጂ ምልጃ የሚያቀርብ አይደለም። ወደ ማን ነው ምልጃ የሚያቀርበው ብሎ እየተቆጣኝ ነው። ተዘባረኩኝ። ሶሪ ጭንቅላቴ በጣም አሞኛል፣ ራሴን አሞኛል። እኔስ ብዙም አልቆይም። እሺ አንብበው ይሄንን ክፍል። እሺ አንብበው። ምን ይላል? እነዚያ ከእርሱ ሌላ ረዳትና አማላጅ የሌላቸው ሲሆኑ ወደ ጌታቸው መሰብሰብን የሚፈሩትን ይጠነቀቁ ዘንድ በእርሷ በቁርአን አስፈራራ ይላል። ከእርሱ ሌላ ረዳትና አማላጅ የሌላቸው ይላል። እርሱ የተባለው ማን ነው? እሱ ምን ሊል ነው? ከአላህ ሌላ አማላጅና ረዳት የለም እያለን ነው። ስለዚህ ወደ አላህ የሚወስደውና ስማኝ፣ ረዳት አላህ ከአላህ ጋር አሻርከ ረዳት ይዘ ወይም እሱ ጋር ይሄ ነገር ይወስደኛል ብለህ የምታማልደውን ነገር ነው። አይጠቅም ማለት እሱን አንድ ነውኑን ብቻ እሱ እንደሚያድን እሱ እንደሚጎዳ ሁሉ ነገር በሱ መጠጊያ መሆኔን ያዙ ነው ትእዛዙ እንጂ እሱ ወደ ሌላ ያማልዳል ማለት አይደለም። ከራሱ ልትገናኝ ሌላ አማላጅ አያስፈልግም ነው። አንብብሽ ክፍሉ ምን ይላል? ከእርሱ ሌላ ምን የለም ይላል። ረዳት እና አማላጅ
ስለዚህ አላህ አማላጅ ነው አይደለም? ለማን ነው አልኩ እኮ። ከማን ነው የሚታማልደው? ለማን ነው? አየህ፣ ሌላ አማላጅ አድርገህ የምትይዘው ነገር ውስጥ ለጫለና ለአበበ የሚሆን እኔ አይመለከተኝም። አላህ አማላጅ ነው አይደለም አልኩ እኮ። እኔም ለማን ነው የሚያማልደው አልኩ። የለም አይደል? ስለዛ ወደ ኢየሱስ አልኩ። ኢየሱስ ወደ ኢየሱስ ይመጣል። ምክንያቱም አማላጅ መሆኑን ብቻ መስክርልኝ። አማላጅ አይደለም ብለህ ነበር። ቆይ አማላጅ ቆይ አሰጣለሁ። አንዴ 34 አይሚን 32 4 አንዴ ክፈትልኝ። ሉክ ምን ብሎን ነበር ወንድማችን? አላህ አማላጅ አይደለም ብሎን ነበረ። ቁርአኑ ግን በግልጽ ምን ይለናል? አማላጅ አንብቤ ይሄንን ምን ይላል? ይሄ ነው ማንኛው ነው አማላጅ ነኝ ያለው? ከእርሱ ሌላ እኮ ረዳት የለም ለእናንተ። አማላጅን እንዳለ ምን ነው? አንተ ለምሳሌ አንድ ያማልደኛል ወይ ነብይንም ያማልደኛል ብለህ አትያዙ ነው። ሌላ አማላጅና ረዳት የለም ከእርሱ በቀር ነው። ቀደምን ነበር ያልከን ወንድማችን። አማላጅ ሌሎች ናቸው ወደ እሱ የሚሄዱ፣ እሱ አያማልድም አማላጅ አይደለም ብለህን ነበር። አሁን ደግሞ ቁርአን አማላጅ ማን ብቻ ነው ይላል? ራሱ አላህ ብቻ ነው ይላል። ወደ ማን ነው? ወደ ማንም። የእኛ ጥያቄ እኮ ነው። የእኛን ጥያቄ አትቀማን። ሺፋ ምልጃ ማለት ልመና እንደሆነ ገብተዋል። ወደ ማን ነው አላህ እለምናለሁ አለ? ለማኝ እኔ ብቻ ነኝ፣ ረዳትም እኔ ነኝ አለ። ለማኝ ነው። ወደ ማን ነው የሚለምነው? እሱን እንመጣላለን። ምልጃ እንደሚያቀርብ አሳያለሁኝ። አሁን ማይክን አንሳና አማላጅ ነው አይደለም? ይህን ብቻ ምልጃ ያቀርብ ምልጃ ቆይ ከእርሱ ሌላ ለእናንተ ረዳትም አማላጅም የለም አለ። እኛ የምንጠይቀው አንዴ አማላጅ አላህ ነው። ልብ በሉ። አማላጅ ማለት የሚለምን ማለት ነው። አማላጅ ማለት የሚለምን፣ አንዱ ስለ አንዱ የሚለምን። እንደዛ ከሆነ ሱረቱ ፈቲሃ ቁጥር 6ን ክፈትልኝ። አላህ እንደሚለምን ላሳየ፣ ማንን እንደሚለምንም ላሳየ። ሶሪ ብዙም አልቆይም፣ በጣም ራሴን እያመመኝ ነው። ቀጥተኛው መንገድ ምራን ይላል። ይህንን ክፍል የተናገረው ማን ነው? እሱ በል የሚለውን አሳየኝ። ቆይ ሽፋ በል የሚለውን ስጠኝና ይህንን ጥቅስ ንጽጽር አቆማለሁ። በል የሚለውን ክፍል ካሳየኝ። አይኔ ማያየው አንተ የምታየው በል የሚል የቱ ጋ ነው የተጻፈው? ወዳጃችን በል የሚለው የቱ ጋ ነው? አሞኛል ስለ የዜና ላይ አይኔ ተሸፍኗል ታውሯል እያልኩ አይደለም እኮ። ሰግድ ፋቲሃ መክፈቻ ነው አይደል? እኔ አልጠየቅኩም። ማን ነው እሱ መክፈቻ ነው ያለ? ማንም አላለህም። አላህ የትኛው ሱራ ላይ ነው መክፈቻ ነው ያለ? አሁን ቆይ አዳምጥ እንድትል ነው የሚል የለም። ቆይ አይልም። በል የሚል የለውም። ቀጥተኛው መንገድ ምራን እያለ እየተናገረ ያለው አላህ ነው። ቁርአን ያላ ቃል ነው ብለህ ታምናለህ አታምንም? አላህ ነው የሚለው ማስረጃ አስተኛሽ። ኦኬ ይሄንን የተናገረው ማን ነው? ኦኬ ማን ነው? የቃሉ የማን ቃል ነው ይሄ? ስለዛ በል ነው ትእዛዝ ነው አልኩህ እኮ። በል የሚለውን አሳየኝ። ንጽጽር አቆማለሁ። በል የሚለውን አሳየኝ። በል የሚለውን አሳየኝ። ንጽጽር ላቁም እኔ። ስለዛ አንተም እኮ ይሄን የሚናገረው ቀጥተኛ መንገድ ምረን ብሎ የሚለው አላህ ነው የሚለው ማስረጃ አስተኛ። ቁርአን የማን ቃል ነው? የአላህ ቃል። ስለዚህ አላህ ነው ተናጋሪው። ትእዛዝ ነው። የሰይጣን ቃል አለበት ነው እኮ። ትእዛዝ ነው። ትእዛዝ አለው። ይሄን አታድርግ። ትእዛዝ የሚለውን አሳየኝ። ትእዛዝ የሚለውን ክፍል አሳየኝ። እዚህ ክፍል ላይ ትእዛዝ ነው የሚለውን አሳየኝ። ትእዛዝ ነው አልኩህ እኮ። ወዳጃችን መረጃ ስታመጣ ታወራለህ። ኤርስ ሉክ ቅድም ምን አሳየኋችሁ? አላህ ምልጃን ያቀርባል። አንድ ወደ ማን ነው ታዲያ ምልጃ የሚያቀርበው ብለን ስንል ምን ብሎስ ነው ምልጃን የሚጠይቀው ስንል ቀጥተኛውን መንገድ ምራን ብሎ ነው የሚጠይቀው። አላህ እኛ እያለ በብዙ ቦታ በቁርአን ውስጥ እንደሚናገር ይታወቃል።
ታዲያ ቀጥተኛው መንገድ ምንድን ነው ስንል ዮሐንስ ወንጌል ምዕራፍ 14 ቁጥር 6 አንዴ ክፈተው ክርስቲያን። እንመራሃለን፣ አይዞ ትመራለህ፣ አይዞ። ቆይ እዚሁ ላይ ሆንና አንዴ 34 24ን ክፈተው። 34 24 ቀጥተኛው መንገድ ምሩኝ ብሏል አላህ። ከዛ በኋላስ ምልጃን አቀርብላችኋለሁ ካለ በኋላ ቀጥተኛው መንገድ ምሩኝ ብሎ አብሮ ምዕመናን ጋር ይጸልያል። ከዛ ከመሐመድ ጋር ሲነጋገር ምን አለ? ከሰማያትና ከምድር ዝናብንና ቡቃያን የሚሰጣችሁ ማን ነው በላቸው፣ አላህ ነው። እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን በላቸው። ስለዚህ መሐመድ ለመሐመድ ምን ብሎ ይነግራል አላህ? እኛ ወይንም እናንተ በተሳሳተ መንገድ ውስጥ ናችሁ ወይንም በግልጽ ትክክለኛ መንገድ ላይ ነን። ስለዚህ አላህ ምን አይደለም ሹር አይደለም በመንገዱ ላይ። ለዛም ነው እርግጠኛ ስላልሆነ ቀጥተኛው መንገድ ምራን ብሎ ጸሎት ያደረገው፣ ግጭት ስላለበት መንገዱ ላይ እርግጠኛ ስላልሆነ። ስለዚህ ቀጥተኛው መንገድ በላቸው። እንደዚህ ምን ለሙሐመድ ነው በላቸው ብሏል እኮ ብሏል። ቆይ ብሏል እዚህ ጋር በላቸው ነው። ለምንድን ነው በላቸው ያለው እዚህ ጋር? ቆይ አንዴ ማይክ ያዝ። በላቸው ያለው ለምንድን ነው? እሱ ቀጥተኛ መንገድ ላይ እኛንን በላቸው አይደለም ያለው። እኛ ወይንም እናንተ ልብ በል፣ እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን በላቸው። ስለዚህ መጥቶ መሐመድ ይላል እኛ ወይንም እናንተ በግልጽ በትክክለኛው መንገድ ላይ ወይንም በተሳሳተ መንገድ ላይ ነን። ለምን? ለዚህ ነው አላህ እርግጠኛ ስላልሆነ ቀጥተኛው መንገድ ምራኝ ብሎ የጸለየው። ከዛውን ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ክፈትልኝ። ያ ቀጥተኛው መንገድ እርግጠኛው የቱ ነው? ቶማስም አለ አይምን ኢየሱስ እኔ መንገድ እውነት ሕይወትም ነኝ አለ። ያ መንገድ ቀጥተኛው ማን ነው? እውነተኛ ማለት ነው። ቀጥተኛ ማለት ትክክለኛ መንገድ ማለት ነው። እኔ ነኝ አለ ማ? ኢየሱስ። ስለዚህ የትኛው መንገድ ነው እየፈለገ ያለው አላህ? ኢየሱስን ነው። ኢየሱስን አገኘው። ምን ብሎ አስተምሮ ምን ነበር? ዮሐንስ ወንጌል ምዕራፍ 16 ቁጥር 1 ላይ ክፈትለት ነው። ኢየሱስ ምን ብሎ እያስተማረ ነበረ? ይኸው ላነብልህ እኮ ነው። እንዳትሰናከሉ ይህንን ተናግራችኋለሁ። ከምኩራብ ያወጣችኋል። ከዚህ በላይ ደግሞ የሚገድሏችሁ ሁሉ እግዚአብሔርን እንደሚያገለግሉ የሚመስልበት ጊዜ ይመጣል። ይህን የሚያደርጉት አብንና እኔን ስላላወቁ ነው። ቆይ አዳምጣ፣ ሚውት ያዝ። ምን ይህንን እየሰበከን ነበረ? ምን ብሎ? እኔንና አብን ስላላወቁ ከምኩራብ ያወጧችኋል፣ ይገድሏችኋል። ለዚህ ነው ሱራ 1989 እስከ 93 አላህ ለአራማን ልጅን ወለደ ያዘ አሉ። ይህ ከባድ ንግግርን ተናገሩ። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ፣ ተራራዊ ሊናዱ፣ ምድር ልትሰነጠቅ ትቃረባለች። ለአራማን ልጅን ያዘ ወለደ ስላሉ ሱራ 5:17 ላይ ክርስቲያኖችና አይሁዶች እኛ የአላህ ልጆች ነን አሉ። እንዴት ይህንን ይናገራሉ? ለምን በኃጢአቶቻቸው ያሰቃያቸዋል? እያለ ይላል። ክርስቶስን የተናገረው ምንድን ነው? አብ አባቴ ነው ስላለ ይህንን የሚቃወም ሱራ 5:73 ላይ የክርስቶስን አስተምሮ የሚጣረስ ቁርአን ውስጥ አለ። አላህ አባት ስለማይሆን ለምን 601 ላይ ሚስት ከሌለው በስተቀር በሰውኛ ወሲብ ካላደረገ በስተቀር የባህሪ ልጅ ሊኖረው ስለማይችል አላህ ክርስቶስ ግን የአብ የባህሪ ልጅ እንደሆነ አስተምሯል። ስለዚህ ይሄንን መንገድ ስለጠፋባችሁ አላህ ያለ ሚስት ልብ በል አላህ ያለ ሚስት መውለድ አይችልም የሚል የተሳሳተ ትምህርት ውስጥ ስላላችሁ ልጅነትን ታገኙ ዘንድ ትክክለኛውን የክርስቶስን እውነተኛ መንገድ ሕይወት የሆነውን አስተምሮ ልጅ እንደሆነ የአብ ልጅ የባህሪው ልጅ እንደሆነ አስተምሮ ነው የሄደው። ሙሐመድ በኋላ የመጣው ግን አላህ የሚባለው የባህሪ ልጅ የለውም፣ ምክንያቱም ሚስት ካሌለው በስተቀር የባህሪ ልጅ የለውም ብሎ የካደ ስለሆነ ማለት ነው። ኢየሱስ በስንት ዓመቱ ነው አገልግሎት ጀመረው? የፈጣሪውን ማገልገል ጀመረው። ጥቅስ ጥቀስና ጠይቀኝ። ሰላም ብያለሁ። ቅድም ሱረቱል ፋቲሃ ላይ ማለት ነው አላህ ራሱ ለሰው እንትን ይላል አልክ፣ ግን ሙሉውን አላነበብኩም። ለምን ቁርጥ ታቀርባለህ? እኔ ቪዲዮ ልክፈትና ላሳይክልሽ እንደዛ ትላለህ። አላህ ወደ ኢየሱስ እንትን እያደረገ ነው አልክ። ከቁጥር አንድ ጀምራ አንብበኸዋል?
እሺ አንብቢው በቃ ቀጥይ። 1 ሚሊዮን ጊዜ ጠብቅሻለሁ አንቺ ያልሽው እኔ ያልኩት ካልሆነ ቀጥይ። ቻው ተኛው። ይኸው ምንድን ነው የሚለው? አንብቡት። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ምስጋና ለአላህ ይገባዋል። የዓለሙ ጌታ ለሆነው እጅግ በጣም ሩህሩህ በጣም አዛኝ የሆነው የፍርዱ ቀን ባለቤት ለሆነው አንተን ብቻ እገዛለሁ፣ አንተን ብቻ እርዳታህን እንለምናለን። ቀጥተኛውን መንገድ ይመራን ዘንድ ነው እንጂ የሚለው እሱ ነው እንዲህ እየለመን ያለው። ማነው እሱ ይሄንን የተናገረው? አላህ ነው ያለው። ታዲያ እኔስ ምን አልኩኝ? አላህ እንደዚህ ብሎ ተናግሯል። እና መልእክቱ የላከ ነብዩ እንትን ያስተላልፈው ነብዩ መሐመድ ነው። እና ለምን ቆርጠህ እንትን ትላለህ? መች ቆረጥኩኝ እህቴ? አላህ ነው የተናገረው። በቃ እንደዚህ ብሎ ይሄ ንግግርሽን አሁን በዜማ ተብራለህ። ቆይ ይሄንን በዜማ ብትይው አሁን ጸሎት ይባላል። ቀጥተኛውን መንገድ ምራ እያልሽ በዜማ በይ ውስጥ በዜማ ስትይው ይሄን በዜማ አልሽው ማን ያለው ስልሽ አላህ ስትይ ጸሎት ይሆናል ማለት ነው። የሚያልኩ ያለሁት ይሄንን የተናገረው እንድች ብሎ የጸለየው አላህ ነው። አንቺ በይ ግን አንተ ማስረጃክ ምንድን ነው? ለኢየሱስ እንደሚለምን ማስረጃክ ምንድን ነው? እስኪ አሳየኝ። አሳየውሽ እኮ ነኝ። ቀጥተኛውን መንገድ ምራን ብሎ የተናገረው ማን ነው? የት አለ? ከፍተህ አሳየኝ። ቀጥተኛው መንገድ ምራን ከፍተህ አሳየኝ። ኢየሱስ ነው የሚለውን ማስረጃ ነው። ቅድም ጠይቃለሁ እኮ ለኢየሱስ እሱንም ታውቀው ቆይ መንገዱንም እኮ አሳየኋቸው። ቀጥተኛ ቆይ አንዴ ቀጥተኛው መንገድ ማለት ማስረጃው አሳየን፣ እኛ ምንማር እስኪ። ቆይ አንዴ እንትና መልእክቱ የጻፈው እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው እንጂ አላህ አይደለም የጻፈው። አላህ አስተላለፈ እንጂ እሱ አይደለም የጻፈው። አንተ ደግሞ መልእክቱን አስቀምጥልን፣ እኛ ምንየው እስኪ። ዙዙ ቆይ አንዴ ዙዙ 1 ቢሊዮን ጊዜ ጠብቅሻለሁ። ነብዩ መሐመድ መጻፍና ማንበብ ይችላል? መጻፍና ማንበብ አለመቻሉ ነብይነት እንትን አይለውም። አይ የጻፈልን መሐመድ ነው። ቆይ የጻፈልን መሐመድ ነው እንጂ አላህ አይደለም አልሽኝ። መሐመድ መጻፍና ማንበብ ይችላል? እስከዛሬ ስለማላቅ ነው። ይሄንን ብቻ አርሚኝ። መጻፍ ባይችልም ከራሱ ጋር ያለ ሰው ነው የጻፈው። ከራሱ ጋር ያሉ እንትኖች ሐዋርያቶች ነው የጻፉት። ኢየሱስ መጻፍና ለመጻፍ ነብይነቱን እንትን አይለውም። ሰው አሁን አንተ ማለት ነው አላህ ኢየሱስ እንደሚለምነው ማስረጃ አቅርብ እስኪ። መልካም እንኳን አንተን የሚከተሉ ሰዎች ነው የሚያሳዝኑኝ። ስታቀርቡ ሲጀምር ቆራርጣችሁ ሳይሆን ሙሉውን አቅርቡ። ዝም ብሎ ማያቅ ሰው እንትን እንዳትሉ። አዳምጫ ስሜታዊ አትሁኝ። ክፍሉ የሚለው ራስሽ እኮ መልሰሽናል። እኔ እኮ እጅሽን ጨብጬ መሸናኘት ነው ያለብን ከአንቺ ጋር። ምክንያቱም ምን አልሽን? ማን ነው እሱን የሚናገረው አልኩሽ። አላህ ነው አልሽኝ። እሱ ደግሞ ጸሎት እንደሆነ ፈቲያ ጸሎት ነው አይደለ እህታችን? ሱረት ፈቲያ ጸሎት ነው አይደለ? የጸሎት ክፍል ነው። ዙዙ ስለዚህ የጸሎት ክፍል ነው። የተናገረው አላህ ነው አልሽኝ። ስለዚህ ያንን ጸሎት አላህ ተናግሮታል። ይሄንን በሉና ጸልዩ ማለቱ ነው እንጂ እሱ እየጸለየ አይደለም። አንተ 1 ቢሊዮን ሰዓት ልጠበቅ ዙዙዬ። አንተ ለራስህ ፖለቲካ ልትሰራ ምንም ለማያውቁ ሰዎች እንትን አትበል። ቆይ ዙዙ በሉና ጸልዩ የሚለውን ዙዙ በሉና ጸልዩ የሚለውን ክፍል ብቻ አሳይኝና ይቅርታ ልጠይቅሽ። አንተም ለኢየሱስ እንደሆነ ማስረጃ ካቀረብክልኝ እኔም አመጣልሃለሁኝ። አንተም ለኢየሱስ ነው የሚጸልየው አላልክም? ማስረጃ አምጣ። ኢየሱስ ደግሞ እኔን ጸልዩ የሚለው እኔን ተገዙ የሚለው ቦታ ማስረጃ አውጣ። አንዴ ዙዙ አንዴ። አሁን ምን ይሆናል? ስለዚህ በሉና ጸልዩ። እፎይ ይቅርታ፣ እዚህ ጋር የሚናገረው ሴጣን ይሁን ሰው ይሁን የምታውቀው ነገር አለ?
አላህ ነው አለችኝ። አላህ ነው ካለችኝ የእኔ ንግግር ትክክል ይሆናል ማለት ነው። የጸሎት ክፍል ነው አለችኝ። ይሄንን የጸሎት ክፍል ማን ነው የሚናገረው ስላት አላህ ነው አለችኝ። ስለዚህ አላህ ይጸልያል እኮ ማለት ነው። ብታመጣም እኮ አይሰማም። ሴጣኑ ብታመጣም እኮ አይሰማም። ስለዚህ የመጀመሪያውን አርጉመንቴን እኮ መልሳልኛለች። ምክንያቱም ራሷ መልሳልኛለች። ግን እሷ ማምጣት እንደማችል ቀጣይም ስለማቅ እኔ ሁለተኛ ስቴፕ ሊሄድላት አንድ ጥያቄ ነው የጠየኳት። ማስረጃ አመጣለሁ። አንተ ቀድመህ አምጣ፣ ማስረጃ አምጣነ። እኔ ወላሂ አመጣለሁ። ያው በ2000 ሰው ፊት ነው የምምልልህ። አመጣለሁ፣ አንተም አምጣ። ለኢየሱስ ነው የሚጸለየው አላልክም? አምጣ እስኪ። ኢየሱስ ለራሱ ፍጡር ነው። እንዴት ነው የሚጸለይለት? ለራሱ ተጎንብሶ እየጸለየ ዋይ ተይ እንጂ ተይ ዙዙ ተይ፣ ስሜታዊ አቱኝ። ቅድም ባየነው መሰረት አንዴ ክፈተው፣ ክርስቲያን ክፍሉን ክፈተው። ኦኬ እዚሁ ላይ ተወው፣ እንደው እዚሁ ላይ ተወው። ቆይ ሉክ አላህ ምን ብሎ ይናገራል? ቁጥር 24 ንገረኝ፣ እኔ ራሴ ከፍታለሁ። እይ ቁጥር ስንት? 34 24 ለምዕመናኖቹ ምን ብሎ ይናገራል መሰለሽ? አላህ ምዕመናኖቹን ሲሆን እናንተ ወይንም እኛ በተሳሳተ መንገድ ውስጥ ነን ብላችሁ ጸልዩ ብሎ ያዛል። ልብ በሉ፣ እናንተ ወይንም እኛ በተሳሳተ መንገድ ውስጥ ነን ብሎ ያዛል። ለራሱ ሲሆንስ ፈትያ ሊሄድልኝ ለራስህ ከዘን ምን ስታሳዝን ይላል እንዴ? መጀመሪያ አንተ የገባህበት ወጥመድ ወጣ። ያው ሱረት ፈትያ ደግሞ እኔ አላሳዝንም። አልሐምዱሊላህ ያልሞተው ያልጦለገውን ነው የማመልከው። አይ አላህ እኮ ማይሞተውና ማይጠወልገው ድንጋይ ስለሆነ ነው፣ ድፍን ስለሆነ ማለት ነው። ሶሪ ኤኒዌይስ እኔ ሳልሆን ያልኩት ሱረት ኢኽላስን 23 ላይ ተፍሲር ኢብን አባስ ሲፈስረው አላሁ ሰመድ ማለት ድፍን ነው፣ ማስገቢያ ማስወጫ የሌለው ብሏል። ኤኒዌይስ ቀጥተኛውን መንገድ ምራን ብሎ እዚህ ጋር ደግሞ ጸሎት ያደርጋል። በሉ የሚል ሽታውም የለም፣ በሉ የሚል የለም። 1 ሚሊዮን ጊዜ ታገስሻለሁ፣ ያመመኝም ቢሆን ላንቺ ብዬ ቆያለሁ። በሉ የሚለውን ክፍል ታመጫለሽ። መጀመሪያ አንተ ማስረጃ አቅርብልኝ። መጀመሪያ አንተ እኮ ነው ያልከው ለኢየሱስ ነው አልከ። አንተ ማስረጃ አቅርብ። አዳምጪ። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 እንክፈትልኝ ክርስቲያን። ታመጣው አላህ ኢየሱስ አላህ ለኢየሱስ ነው የሚገዛው ሚል ነው የምታመጣልኝ። አየው ሌላ ማስረጃ አይደለም የምፈልገው። ኦኬ እግዚአብሔር እንደዚህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷ ላይ ሂዱ፣ ለነፍሳችሁም እረፍት ታገኛላችሁ ይላል። ሰው ለነፍሳችን እረፍት የምትሰጠን የቀደመችቱ ትክክለኛይቱ መንገድ እንድንከተል ማን ያዘዘን? እግዚአብሔር። ያቺ ያ እና እግዚአብሔር ነው ወይስ ኢየሱስን ነው? አንተ ያልከው እኮ ኢየሱስን። ቆይ አዳምጪ። አላህ ግን ምንድነው እሱ ያለው? ገና ቀጥተኛውን መንገድ ምራን ብላችሁ ጸልዩ ነው። እኛ ደግሞ በቀጥተኛይቱ መንገድ ሂዱ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 አንዴ ክፈቱ። ኢየሱስ ደግሞ ምን አለ? ኢየሱስም እኔ መንገድና እውነት ሕይወትም ነኝ አለ። መንገድ ነኝ አለ፣ እውነት ነኝ አለ፣ ሕይወት ነኝ አለ። አላህ ደግሞ ምን አለ? ቀጥተኛውን መንገድ ምራን አለ። ወደ ማን ነው የሚመራው? ወደ ቀጥተኛው መንገድ። ያ ቀጥተኛው መንገድ ማን ነው? ክርስቶስ። ያ ቀጥተኛው መንገድ ወዴት ነው የሚወስደው? ወደ እውነት ነው። ያ እውነት ደግሞ ወዴት ነው የሚወስደው? ወደ ሕይወት። ሕይወት ከሆነ ደግሞ ምንድን ነው? የዘላለም ሕይወት ይሰጣል። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ክፈተው። ኢየሱስም ትንሣኤ ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል አለ። ትንሣኤ ሕይወት ምናምን ነው? እኔ ነኝ።
የሚያምንብኝ ሕያው ይሆናል፣ ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ማን አለ? ኢየሱስ አለ። የእኔና የዙዙ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ አልፋና ኦሜጋ የሆነው ሁሉን ካለመኖር ወደ መኖር ያመጣው ሙሐመድንም የፈጠረው አላህን በሀሳብ የፈጠረውን ሙሐመድንም የፈጠረው ኢየሱስ ምን አለ? ኢየሱስ ግን የፈጠረ ነገር አለ እንዴ? አንቺንም የፈጠረው እሱ ነው። ሁሉን የፈጠረ እሱ ነው። ኤፌሶን 2:10 ማስረጃክ ኤፌሶን 2:10 ሁሉ በእርሱ ተፈጥረዋል። ቆላስይስ 1:17 አይደል? በኢየሱስ ወይስ በእግዚአብሔር? እግዚአብሔር ነው ኢየሱስ ራሱ። ማን ያለው? ራሱ። እግዚአብሔርና ኢየሱስ አንድ ናቸው እንዴ? ይህ እንደዚያ ይላል ያለሽ። ኦኬ ኢየሱስ ሲሞት እግዚአብሔር ሞቷል እንዴ? በለው ስንቱን ጠየሽ? አላሁ አክበር አስባላት። ያው እንድረዳው እንዳውቅ እኮ ነው። እሺ አዳምጪ። እርሱ የማይታይ አምላክ ምሳሌ። ባለፈው የሆነ ስታወራ ሰምቼ ነበረ። እግዚአብሔር ኢየሱስ የሞተ ጊዜ 3 ቀን ማን ነበር ሲጠብቅ የነበረው? እንኳንም ጠየቅሽ። ኦኬ ተራ በተራ ነው የሚጠብቁት ለካ። እኔ አልገባኝም። ቆይ አዳምጪ። ባለፈው ስትል ሰምቻለሁ። ሪካርዶ ላክልህ እንዴ? አዳምጪ፣ ላኪልኝ ሪካርዱን። ምክንያቱም ቆርጣችሁት ሙሉን እስኪ አዳምጪውና እኔ ያልኩት ምንድን ነው እናንተ ያላችሁት ምንድን ነው? ስለቆረጣችሁት ነው። እንደውም ቪዲዮውን አስደምጪውና ምላሽ ደስተሽ እናንተ የሚጠቅም ስላልሆነ ቪዲዮ ነው። ለዛ ነው ዝም ያልኳችሁ። መቁረጥ ልማዳችሁ ስለሆነ ማለት ነው። እኔ እንደዛ አይደለም የተናገርኩት። ኤኒዌይስ እርሱ የማይታይ የአምላክ ምሳሌ ነው። የሚታዩና የማይታዩትም ዙፋናት ቢሆኑ ወይንም ጌትነት ወይንም አለቅነት ወይንም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና። በማ በክርስቶስ በማ ሁሉ በእርሱ ተፈጥረዋል። ኤፌሶን 2:10 አንድ ይፈቱ አንድን ጨመርና ይብቃል። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ በማ በክርስቶስ ኢየሱስ ተፈጠርን። ያ ፔዳፌል ነብይሽም የ6 ዓመት ህፃን ልጅን የሚገናኘው ያገባው የሞቱ ሬሳዎችን እያወጣ ጭኑ ላይ አስቀምጦ ምራቁን የሚግጠው በማን የተፈጠረው? በኢየሱስ ክርስቶስ የተፈጠረው። አይ መረጃ ብቻ መጠየቅ ነው የሚጠበቅባችሁ፣ ውሸት ነው ካላችሁ። ኤንዌስ ሁሉን የፈጠረው ማን ነው? ክርስቶስ ኢየሱስ ነው። ስለዚህ ክርስቶስ አምላክ ነው በስጋ የተገለጠ ብለን ግን እናምናለን። ስለዚህ ሁለተኛ ጥያቄሽ ምንድነው? እሱ ክርስቶስ ሲሞት ማን ነው ዓለምን የሚጠብቀው? ባለፈው በፈረቃ ነው የሚጠብቁት ብለሃል። አልወጣኝም። በፈረቃ ነው የሚጠብቁት 1 ሚሊዮን ጊዜ ታበስሻለሁ ብለሃል። እኔ አንቺዋለሁ። ኢየሱስ የሞተ ጊዜ እግዚአብሔር እየጠበቀው ነበር ሰማይ ላይ። 3 አምላክ ነው ያለን ከእናንተ እንለያለን ብለሃል። አልወጣኝም ብለሃል። አልወጣኝም። ክፈቹ። ምናልባት የማስታወስ ችሎታ ያጥሩ ይሆናል። ችግር የለውም። ክፈቹ። እሺ ይሆናል እንደዛ እኮ ክፈቹ። አንድ ስልክ ነው ያለኝ መላክ አልችልም። ወጥቼ ልላክና አስገቡኝ። ያልኩትን እዚሁ ፓራፍሬዝ አድርግልሽና አዳምጪ። እዚሁ ሚዩት አድርግ ሁሴን። አንዴ ይሰማሻል የኔ ድምፅ? ይሰማሻል? በቃ ስለዚህ ይኸውልሽው ጥያቄው ደግሞ በመጀመሪያ ሌት ፎር ሴክ ኦፍ አርጉመንት ወይንም ደግሞ እንደናንተ አባባል እንኳን ብንሄድ ብለህ የሚመለስ ምላሽ አንደኛ ምላሽ አይደለም። እንደው ልበልና እንዲህ ብልሽ ምን ትሆኛለሽ ተብሎ የተባለ ነገር ለእንትን የተቀመጠ ነው። እናንተ ሞትን እንዴት ነው የምትረዱት የሚል ጥያቄ አስቀመጥኩ። ቅድሚያ ሞት ማለት ስጋ ከነፍስ መለየት ነው። ሞት ማለት ምን ማለት ነው ለእናንተ? ዙዙ ሞት ነው። የሞት ልዩነት የለውም። ስጋችን ሞት ማለት ምን ማለት ነው? ሞት ነው። አንድ ሰው ከሞተ ሞተ ነው በቃ። ጥቅም የለው ብትለምነው ብትሰግድለት የማይሰማ። አልጠየኩሽም። እሱን ነብይሽ እንደሚሰማ ተናግሯል። እሱን ደግሞ ሌላ ፕሮሰስ ነው የሚሆንብሽ።
እኛ ነብያችንን አናመልካቸውም እኮ መልእክቱን እየተማርንበት እንጂ እንደናንተ አናመልከውም። ዙዙ እባክሽ ነቢያችሁ እንደሚሰማ ተናግሯል። ሞተህ እንዴት ትሰማለህ ሲሉት ነቢያቶች ሞተንም እንሰማለን፣ ምክንያቱም ሬሳችንን መቃብር አትበላውም ብሏል። ስለዚህ ነቢያቶች ደግነቱ እኛ አናመልከውም። እኛ እኮ ፈጣሪያችን ነው አላልንም። ፕሊዝ አትበይ፣ ይሆንልሽ። የጠየኩሽን ብቻ መልሽ። መጫጫ ብዙም ስላልፈለግኩት ማለት ነው። ሞት ማለት ምን ማለት ነው? ሞት ነው ማንኛውም ሰው እንደሚሞት ማለት ነው። በኢየሱስ ስም አየሽ፣ የእስልምና በመጀመሪያ ደረጃ ኢየሱስ ሲሞት ማን ነው የሚጠብቀው? ኢየሱስ አምላክ ሞተ ተብላ ምናምን እንደዚህ አይነት ጥያቄ ሲጠይቋቸው አስቀድሞ ልጠይቋቸው የሚገባው ሞትን ድፋይን አድርጉ በሏቸው ሙስሊሞችን። ከዛ ላይ መልሱን ከመለሱ ሳይሆን መጽሐፉ እያነበብነው ነው። እኛ ለምን በሰው እንመራለን? አዳምጪ። የሞትን ትርጉም ካወቁ መልሱ እዛው ያልቃል። ሞት ምንድን ነው ብላችሁ ጠይቋቸው። አምላክ እንዴት ይሞታል? ኢየሱስ ይሞታል፣ ለምን ማን የጠበቀው? ምናምን እንደዚህ አይነት ጥያቄ ሲጠይቋችሁ በትንሹ 70%ቱን መልሱን የምትገሉት ምንድን ነው? ሞት ምንድን ነው ብላችሁ ጠይቋቸው። ለምሳሌ ሁለተኛው ሱራ ባልሳሳት 254 አንዴ ክፈትልኝ። ሞት ነዋ ትለኛለች። ሞት ነዋ። ይሄ መልስ አይደለም። ሞት ምንድን ነው ብዬ ስላት ሞት ነዋ ማንኛውም ሰው እንደሚሞተው ዲፋይን አድርጊው ነው። ሞትን በደንብ ትማሪያለሽ። ከዛ ባለፈው ያልኩትንም ደግሞ አስታውስ ተዘነጋው። እኔ ከእናንተ ልማር። አውዙ ቢላ ተረጋጊ። እናንተ ያመናችሁ ሆይ አለ። ምን እናንተ ያመናችሁ ሆይ በእርሱ ውስጥ ሽያጭ ኖ 254 ነው እንዳልከው 154 ነው። እውነት ነው። የማስታወስ ችሎታዬ ወርዷል ዛሬ ማለት ነው። ራሴን በጣም አሞኛል። ሶሪ 154 ኦፍኮርስ እናውቃለን ነው። በእስልምና እኮ የማገናዘብ ችግር ያለባቸው ሴቶች ናቸው። መሐመድ ተናግሯል። ወይኔ ኧረ አንቺ ልጅ አታውሪ። ሴት ልጅ ጉባኤ ላይ ዝም ትበል ብሏል። አንቺ ዝም በይ። አንቺ መጽሐፍ ቅዱስን አትቀበይም እንዴ? ጉባኤ መጽሐፍ ቅዱስን አታውራ ብሏል። ምንድን ነው የሚያስወራት? አንቺ እዚህ ጋር ዝም በይ። ዝም መጽሐፍሽ አይፈቅድም። አንዴ ባላህ መንገድ የሚጋደሉ ሰዎች ሙታን ናቸው አትበሉ። እሷ ምን ብላለች? ማንኛውም ሰው እንደሚሞት ነው አለች። ባላህ መንገድ የሚጋደሉ ሰዎችን ግን ሙት አትበሉ አለ። በእውነቱ ሕያዋን ናቸው። ሞተው እንኳ ምን ተባሉ? የተጋደሉት ሙት እንዳትሏቸው፣ ሕያዋን ናቸው ግን አታውቁም። አሁን ወንድማችን ዙዙ ስለ ሞትም አታውቅም። ለዛ ነው የሞተ ሁሉ ሞት ነዋ በቃ አይባልም። ሞትን ድፋይን አድርጌ ያልኩሽ ለዚህ ነው። ሞተው የተቀበሩትን እንኳን ሙት ናቸው አትበሏቸው እያለሽ ነው ቁርአንሽ። ስለዚህ ሞትን ዲፊኒሽን ብታውቂ ኖረው አትከራከሪንም። አሁን የእኛን ላብራራልሽ። ሞት ማለት እንደኛ አንድም ስጋና ነፍስ መለየት ነው። ዙዙ ሞትን ስጋ ከነፍስ መለየት ሞት እንለዋለን። ትስማሚያለሽ? ዙዙ መልካም ይሰማል። ቴንኪው። ስለዚህ ስጋና ነፍስ መለያየት ሞት ከተባለ ክርስቶስ ስጋው ከነፍሱ ተለይታለች። አይሚን ነፍሱ ከስጋው ተለይታለች። ነፍሱ ከስጋው ስትለይ ስጋው ወደ መቃብር ወርዷል። ስለዚህ በዛት ማን ነው ዓለም የሚጠብቀው የሚል ጥያቄ መጣ። እግዚአብሔር ይጠብቃል ብል ችግር የለውም። ለምንድነው ችግር የሌለው? ስለ መለኮት መሞት ሳይሆን እያወራ ያለሁት ነፍስና ስጋ ስለመለየት ነው እያወራ ያለሁት። ምኑን ያሳቀሽ? ተረጋጊ። ኮሜንታተሮች ጎበዝ ናቸው። ተከታዮችህ በጣም ስድብን ያስለመካቸው ከእውቀት ይልቅ። አዳምጫ እያዳመጥሽ እኮ አይደለም እህታችን፣ እያዳመጥሽ እኮ ስላልሆነ እያዳመጥኩ ነው። ይኸውልሽ መለኮት ሞተ አላልኩም። ስጋ ከነፍስ ተለየ። በዛን ሰዓት ማን ያስተዳድራል? አብ ያስተዳድራል ብልሽ ከመንፈስ ቅዱስ የተለየ አይደለም። የአብ የሆነ ሁሉ የወልድ ነው፣ የወልድ የሆነ ሁሉ የአብ ነው፣ የአብ የሆነ ሁሉ የመንፈስ ቅዱስ ነው። እግዚአብሔር ያስተዳድራል ብልሽ
በእግዚአብሔር ውስጥ አብ ወልድ መንፈስ ቅዱስ አለ፣ አንድ መለኮት ስለሆነ። ሞተ ስንል እኛ ስጋ ከነፍስ ተለየ እንጂ መለኮት እናንተ እንደምታስቡት ከህልውና መጥፋት ከመፈጠሩ በፊት ሰው ልጅ እንደነበር አይነት እሳቤ አታስቡ። ሞት ማለት ስጋና ነፍስ መለየት ነው። ስለዚህ ክርስቶስ በስጋ ሲሞት ነፍሱ ከስጋው ነው የተለየችው። ልብ በይ። መለኮቱ ግን በሙላት ከነፍሱ ጋርም አለ ከስጋው ጋርም አለ። ልብ በይ። በመቃብር ውስጥ ስጋው ሲወርድ መለኮት የተለየው አይደለም። ምክንያቱም መለኮት በባህሪው የሚሞት አይደለም። ነፍሱ ግን ከስጋው ተለይታለች። ነፍሱ ከስጋው የተለየች ከሆነች ነፍሱ ወዴት ሄደችው? ወደ ሲኦል ሄዳ በወህኒ ያሉትን ሰበከላቸው ወንጌል። ከዛ ነፃ ያወጣቸዋል። በምን? በነፍስ ሄዶ በነፍስ ሲቃ ላሉት ሰበከላቸው ማለት ነው። ስለዚህ ሞት ምንድን ነው? እሱ ስጋና ነፍስ መለየት ነው። እናንተ እንደምታስቡት ሞት ማለት ምንም አለመኖር፣ መጥፋት፣ እንደዛ ማለት አይደለም። ስጋና ነፍስ መለየት ነው። ያ ደግሞ የሆነው ስጋውና ነፍሱ ነው እንጂ ክርስቶስ የተለየው መለኮቱ የሆነ የጠፋ እንደዛ ነገር አይደለም። መለኮት የሚሞት ስላልሆነ በባህሪው ለዛ ነው በስጋ ሞተ በመንፈስ ግን ሕያው ሆነ ተብሎ አንደኛ ጴጥሮስ ላይ ምዕራፍ 3 ቁጥር 16 ወይ 18 አካባቢ ድረስ የተነገረለት ማለት ነው። ስለዚህ መለኮት በባህሪው አይሞትም። ስጋና ነፍሱ ግን ተለይተዋል። አዎ ስጋና ነፍሱ ሲለዩ መለኮቱ በሁሉ ቦታ ሁሉን የሚገዛ ሁሉን የሚያስተዳደር ነው። ከመቃብር ጋር አብሮ በስጋ ውስጥ መለኮት አለ ማለት ነው። ሜቢ ክሊር ነው አሁን? እሺ ጥያቄ መጠየቅ ይቻላል? አሁን ሌላ ጥያቄ ነው ወይስ አሁን ያልኩት? ኖ ያልገባኝ ነገር ኢየሱስ ምድር ላይ ሲኖር መለኮቱን ነበረ ይዞ የነበረው ወይስ ልክ እንደኛ ነፍሱ ነበረ ይዞ የሚራመደው? ምድር ላይ ያለ ምድር ላይ በነበረበት ሰዓት ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 እንክፈትላት። ዮሐንስ ሶሪ ዛሬ በቃ ተምታቶብኛል፣ ራሴን አሞኛል። ለዛ ነው ሶሪ። እህታችን ልሽ እንደዚህ ይላል፣ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱ በሰማይ የሚኖረው የሰው ልጅ ነው አለ። እርሱ የተባለው ክርስቶስ ነው አይደለም? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም አለ። እርሱ ቤት ይኖራል አለ በሰማይ። በእነሱ ጋር እኮ እየኖረ ከእነሱ ጋር እየኖረ እየተነጋገራቸው ነው። ግን ቤት ነው የሚኖረው እያላቸው ነው ደግሞ በሰማይ። ሰማይ ዙፋኔ ነው ስላለ እግዚአብሔር ማለት ነው። በሰማይም ይኖራል። ደግሞም በአካል በስጋ የተገለጠበትን ደግሞ ከነሱ ጋር እያዩት ነው። አይ ቲንክ ቆላሲያስ ምዕራፍ 1 ቁጥር 18 ላይ የመለኮት ሙላት በሰውነቱ ይላል። ክርስቶስ ስግው ቃል ፍጹም አምላክ ፍጹም ሰው ነው። ስጋ ብቻ ብለን አንልም፣ ሰው ብቻ አንልም። ፍጹም አምላክ የሚለው እንሄዳለን። እሺ አንዴ ቆላሲያስ 1:18 ይመስለኛል። ቼክ አድርግልኝ። እዚህ ጋር ግን ክሊን አልሆነልኝም። ማለቴ የዛኔ ምድር ላይ ሲኖር አምልኮ እንትኑ መለኮቱ ነበረ ወይስ ልክ እንደኛ ነፍስ ነበረ? ይሄ አልገባኝም። እንትን ማለቴ አልተመለሰልኝም። ቆላሲያስ 2:9 ላይ ነው። ኦኬ ቆላሲያስ 2:9 ምን አልኩሽ? ከሰማይ የወረደው በሰማይ የሚኖረው አብሯቸው ከነሱ ጋር በምድር ያለው ነው። በምድር ስጋ ተገልጦ አለ፣ ከነሱ ጋር እያዩት ነው። ያው የሰው ልጅ የተባለው ደግሞ በሰማይም አለ። ክርስቶስ በስጋ የተገለጠው እርሱ የመለኮት ሙላት። መለኮት ብቻ ነው ስጋ ብቻ ነው ነው ጥያቄሻል? ነፍስ ብቻ ነው ወይንስ መለኮትም የተዋሃደው ነው? ያ በእርሱ ልብ በይ፣ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። በሰውነት ውስጥ ምን አለ ይለናል እህታችን? ይኖራል፣ ተገልጦ ይኖራል። ምን በሰውነት ውስጥ ምን ተገልጦ ይኖራል ይለናል? መለኮት አይልም እህታችን? እስኪ ከላይ ጀምር ላንብበው። ስለማን ነው የሚያወራው? እሺ ዝቅ አድርግልኝ። እንትን ፋይኔል አግዙ እንትን ልበል ልቀጥል። እረፍት ትንሽ
እሺ ቀጥሉ። እሺ ከላይ እየተናገረ ያለው ስለ ክርስቶስ ነው። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግ እና እንደ ዓለማዊ እንደ መጀመሪያ ትምህርት ባለው በፍልስፍና ከንቱም በመታለል ማንም እንዳያስታችሁ ተጠንቀቁ ይላል። ኦኬ እዚሁ ላይ ምንድን ነው የሚለው? በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። በዛ ሰውነት ውስጥ ምንድን ነው ያለው? የመለኮቱ ሙላት ወይ ደግሞ መለኮት በዛ ሰውነት ውስጥ አለ ይልና እዛው ላይ ዝቅ ብሎ ምንድን ነው የሚለው? አለቅነትና ለስልጣናትም በሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል ብሎ ይናገራል። ኦኬ በማን የተሞላ ነው? በክርስቶስ ኢየሱስ ነው። ይሄ የታወቀ ነው። መጽሐፉ ሲናገር መጽሐፉ ከፈለሽም ቆላስይስ 2:9 ላይ ሙሉ ማንበብ ትችላለሽ። በጣም ቆንጆዬ አሪፍ ክፍል ነው። ጋብዥሻለሁ በዚህ አጋጣሚ ማለት ነው። እና ይህ ስለ ክርስቶስ እየተናገረ ነው። በዛ ሰውነት ውስጥ ምንድን ነው ይላል? የመለኮት ሙላት አለበት እያለ ነው። ተግባባን? አሁንም አልገባኝም። እንዲገባሽ ምንድን ነው እንዲገባሽ አንዴ ምኑን ያልገባሽ? እስቲ አሁን ከተናገረች ውስጥ አንድ በአንድ አስረጅን። ምኑን ያልገባሽ አጠር አድርገሽ ማለት ነው። ምድር ላይ ያለ እንትን ሰዎች እያመለኩት ነበር ወይ መለኮቱን ነበረ ወይ? ከዚህ ክፍል ጋር አይገናኝም። አሁን እዚህ ጋር ስታብራራልሽ ያልገባሽ ምንድን ነው? ዙዙ በጣም አሳልችሽን እና አሁን ወደ ነጥብሽ ገቢ። እዚህ ጋር ስታብራራልሽ የተናገረችው ምንድን ነው ያለችሽ? ምኑ ነው እዚህ ጋር የጠየቁት? እዚህ ጋር አይደለም ምድር ላይ ሲኖር ለምን የጠየቁት እኮ አይደለም። ላንቺ ነው ሲሆናል ብለው መጡልሽ አይደለ? ጭቅጭቅ አታርጊ፣ ተደረበሽ አታውሪ። እዚህ ጋር ታብራራልሽ ያልገባሽ ምንድን ነው? አንድ ቦታ ብቻ ነው እንዴ ያሳየው? ከላይ ጀምሮ አልሽ አይደለ? ከላይ ጀምሮ ይነበብልኝ አስረዳች። ስለዚህ እዚህ ጋር ያልገባሽ ምንድን ነው? ሌላም ጥቅስ እፈልጋለሁ፣ ተጨማሪ ጥቅስ እኮ። እዚህ ጋር ግን ያልገባሽ ነገር አለ። አልገባኝም አልሽ አይደለ? እዚህ ጋር ያልገባሽ ንገሪያትና ትመልስልሽ። ይሄ መልስ ሊሆን አይችልም። ይሄ መልስ ሊሆን ይችላል አይችልም? ይኸውልሽ ከአንቺ የመቀበል አቅም የሚያካሄደው ከመልሱ ጋር አይደለም። አዳምጪኝ። ይኸውልሽ ይሄ የመቀበል አቅምሽን ነው እንጂ የሚያሳየው ከመልሱ ጋር አይገናኝም። ስለዚህ እዚህ ጋር ስትናገር አልገባኝም ስላልሻት ያልገባሽን ተናገሪ። ይሄ እኮ ስለ አምልኮነቱ እንትኑ አይደለም የሚያሳየው። ይኸውልሽ በመጀመሪያ አላዳመጥሻትም። ስለዚህ ያልገባሽን ነገር ንገሪያት። አታርክም ያለችቷ። ይቅርታ እሺ፣ ቤትሽ ቀጥሉ። ዙዙ ማያለ አምልኩኝ የሚል ያሳየናል። ጥያቄ እየቀየረች ነው። ዙዙሻ ዙዙዬ፣ ዙዙ ነኝ። ዙዙ እኔ ደክሞኛል። ጥያቄ ቀየርሽ። አሁን ደግሞ ጥያቄ ቀይራለች። ግን ቢሆንም እዚህ ጋር እየተናገረ ያለው ያው አንቺ ብቻ አይደለሽም፣ እዚህ ሰሚው ስላለ እዚህ ቆላስይስ በጣም ግልጽ የሆነ ክፍል ነው። ቆላስይስ እየተናገረ ያለው ከላይ ጀምሮ ስለ ክርስቶስ ነው የሚያብራራው። ስለዚህ በዛ ሰውነት ውስጥ በክርስቶስ ሰውነት ውስጥ ቃል ስጋ ሲሆን እዛ ዮሐንስ ወንጌል በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ያ ቃልም እግዚአብሔር ነበር ካለ በኋላ ሁሉ ነገር የተፈጠረው በእርሱ ነው አለ። ከዛ ያ ቃል ደግሞ 14 ላይ ወርዶ ስጋ ሆነ ሲል ስጋ ሆነ ማለት ሰው ሆነ ነው። ያ አምላክ ያ ሁሉ ነገር በእርሱ የሆነውን ጌታ ኦኬ። ከዛ ምን አለ? ስጋ ሆነ ሲል ስጋ ሆነ ተብሎ ተለወጠ እንዳንል በእኛ አደረ ብሎ ይናገራል። ኦኬ ስጋን መያዙን ይናገራል። ስጋና ደም ተካፈለ እንደሚለው ዕብራውያን ነው ቅዱስ ጳውሎስ ማለት ነው። እና ስጋና ደም ሲካፈል ሰው ሆኗል ማለት ነው። ሰው ሲሆን በዛ ሰውነት ውስጥ ደግሞ ከቅድስት ድንግል ማርያም ዘርን ሲካፈል ማለት ነው ስጋን ሲይዝ ምንድን ነው ይላል? የመለኮቱ ሙላት ሁሉ በሰውነቱ ተገልጦናል። ያ መለኮት ደግሞ አምላክነት ነው። የአምላክነት በሰውነት ውስጥ ተገልጦ ይኖራል። ይሄ ግልጽ እኮ ነው ዙዙ። ሲቀጥል ደግሞ ምናልባት ፊልጵስዩስ አውጣላትና ፊልጵስዩስ ምዕራፍ 2 ከቁጥር 6 ላይ እስቲ ክፈትላትና አንድ ክርስቲያን አለ የለህም? ምንድን ነው የሚለው መሰለሽ? ፊልጵስዩስ ምዕራፍ 2 ከቁጥር 6 ላይ ቃላ በብልሽ ሜቢ ባይንድ እንድታዩን ይልከትልሽ ሌላ መረጃ ስላለች ላሳያትናት አንተም ታርፋለህ። ፎይ ማረፍ አለብክ። እሺ
ዙዙ አለሽ? ዙዙ እሺ ካለሽ ይኸውልሽ ጌታ ኢየሱስ በመጀመሪያ ይኸው ስለ ጌታ ኢየሱስ ነው ከላይ የሚናገረው። ኦኬ ምንድን ነው የሚለው? ቁጥር 6 ላይ ይጀምራል። ከላይ ጀምረሽ ማንበብ ትችላለሽ አንቺ ማለት ነው። እርሱም በእግዚአብሔር መልክ ሲኖር ሳለ ይላል። ኦኬ አስቀድሞ በእግዚአብሔር መልክ ሲኖር የነበረ ነው። ኦኬ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረም። ነገር ግን ይልና የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸው ለመስቀል ሞት እንኳን የታዘዘ ይሆናል። ኦኬ ሶ እዚች ጋር ምንድነው ብሎ የሚናገር? እሱ እግዚአብሔር ሆኖ ሳለ ነገር ግን ምን ይላል? ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም። ነገር ግን ይልና የባሪያን መልክ ይዞ ሰው ሆኖ ኦኬ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ብሎ ይናገራል። በምስሉም እንደ ሰው ተገኝቶ ነው የሚለው። ስለዚህ እንደ ሰው የተገኘ ኦኬ እሱ እግዚአብሔር ሆኖ ሳለ ነገር ግን በስጋ የተገለጠ አምላክ እንደሆነ ይናገራል። እዚሁ ላይ ደግሞ ማን ነው ሜቢ አንደኛው ጥቅስ ልጨምርልሽና በስጋ የተገለጠ ብርሃን ዓለም ቅዱስ ጳውሎስ በደንብ አድርጎ ስለሚያብራራው ኦኬ እዚህ ጋር ምንድን ነው የሚለው? እነሱ እስራኤላውያን ናቸውና ልጅነትን፣ ክብር፣ ኪዳንን፣ የሕግን መሰጠት፣ የመቅደስም ስርዓት፣ የተስፋውን ቃል ለእነርሱ ናቸው ይላል። ለማን? ለእስራኤላኖች ማለት ነው። ከዛ አባቶች ለእነርሱ ናቸውና ይልና ከእነርሱም ክርስቶስ በስጋ መጣ ይላል። የመጣው በስጋ ነው። ኦኬ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ብሎ ይናገራል። ስለዚህ በስጋ የመጣ አምላክ ነው ብሎ ቃል በቃል እዚህ ጋር ይኸው ክርስቶስ ኢየሱስ በስጋ የመጣ አምላክ እንደሆነ ይናገራል ማለት ነው። ኦኬ ቃል በቃል አስቀምጦታል። በስጋ የመጣ አምላክ እንደሆነ በስጋ የተገለጠ አምላክ እንደሆነ ቃል በቃል አስቀምጦታል ማለት ነው። መጽሐፍ ቅዱስ ቃል በቃል ካስቀምጠው ከዚህ የበለጠ ምንም ልናብራራልሽ አንችልም ማለት ነው። ብርሃነ ዓለም ቅዱስ ጳውሎስ በስጋ የተገለጠ አምላክ ነው ብለዋል። ስለዚህ አሚን ብለን መቀበል እንጂ ምንም ልናቅማማበት አንችልም። ስለዚህ እኛ በስጋ የተገለጠ አምላክ ነው ስንል ከዛ ቅድም ደግሞ ምንድን ያልሽው በምንድን ነው የሞተው ምናምን ስትይ ማን ነው የአንደኛ ጴጥሮስ ላይ ክርስቶስ በስጋ ሞተ በመንፈሱ ግን ሕያው ሆነ ይላል። ያ መንፈስ የሚሞት አይደለም። ኦኬ ዓለምን ማን ያስተዳድራት ነበር ሲባል መለኮት ነው የሚያስተዳድረው። የማንኛውም ሰው ነፍስ እኮ አይሞትም። ስጋው የማንኛውም ሰው ነፍሳችን የኛ በስጋ ክርስቶስ ነው። ስለ ክርስቶስ ምንድነው? አንቺ መለኮት የለብሽም። እሱ ግን መለኮት አለው። ገብተሻል? መለኮት አለው ያ ስለዚህ በስጋ ሞተ በመንፈሱ ሆነ ይላል። ወደ ኋላ ትመለሱ። ይብቃን ሰዎች ያ እረፍት አድርግ በቃሽ። ቴንክ ዩ። ብዙ ጥያቄ ካለሽ ሌላ ቀን ነይ። ኦኬ ጥያቄሽ ግን ገብቶሽ ሌላ ጊዜ እህት ወንድሞች እንዳታደክሚ። ኧረ በጣም ተዝናነው ዛሬ በሳቅ ፈነፈረች ልጅቷ ወደ ኮንታ ለዚያ ሳይሰለቻል በጣም ባዩ ደህና ደሩ Please, I'm begging you. Please. I'm desperate. I don't know what to do. Please subscribe. Please, I'm begging you. Please. I'm desperate.